አንደኛው የቀይ ባህር ጉዳይ ነው የአሰብ ጉዳይ ነው የአሰብ ወደብ የቀይ ባህር አንገታችን ወደ ቀይ ባህር እናውጣ የሚለው ሐሳብ ከፍተኛ የኢትዮጵያ የመንግስት ጥያቄ ሳይሆን የህዝብ ጥያቄ ያደረ የቆየ የኢትዮጵያን ህዝብ ያሳረረ የነበረ ጥያቄ ነው የኢትዮጵያ ናሽናል ኢንተረስት በከፍተኛ ሁኔታ የተጎዱትን ነገሮች በሙሉ ያስመለሰ ያለ መንግስት ነው እየጣረም ነው ለማስመለስም እየጣረ ያለ መንግስት ነው ስለዚህ ኢትዮጵያውያን አሁን ሁላችንም መንቃት አለብን ዝም ብለን እንደ ዘመነ መሳፍንት በየጫካ እየገባን ጠበንጃ እየታጠቅን ጀግንነትንና እልህኝነትን ማሳየት የለብንም ግራንድ ፕሮጀክቶች ፊትለፊታችን ላይ ያሉ ያንን እንዳይሳካ ለታሪካዊ ጠላቶቻችን ለግብጾች በር መክፈትም ጭምር ነው ዜሮ ድምር ፖለቲካ ነው የሚያራምዱት መድረክ ላይ ሲያወሩ ደግሞ እውነት አያወሩም ምክንያቱም ሰጥቶ መቀበል የነሱ የፖለቲካ ባህላቸው ስላይደለ ማለት ፖለቲካቸው ለመነጋገር አይመችም ፊት ለፊት ሳይሆን በእጃዙር ነው አፍራሽ ስራ የሚሰሩት ማለት ነው ስለዚህ ይሄንን የኢትዮጵያ ህዝብ አውቆ አንድነትን ይበልጥ አጠናክረን ሰላማችን ይበልጥ አጠናክረን ከውጭም ከውስጥም የሚፈጠሩ አገራዊ ሰላምን ደህንነትን አንድነትን ሊያፈርሱ የሚችሉ ጉዳዮችን የበለጠ መታገል ይኖርብናል ግብጽ ከዚህ ድርጊቷ መቼ የምትቆጠብ ግን አይደለችም ዛሬም ቢሆን አፍሪካ ቀንድ ላይ ኢትዮጵያ የበለጠ ደግሞ ተጠናክራለች ዓለም አቀፍ ተጽዕኖ በጣም ከፍ ያለ ይሄዳል ይሄ ደግሞ የኛን ኢትዮጵያን የማዳከምና የማፍራስ ፕሮጀክቱን የበለጠ ይጎዳል በሚል ጎረቤቶቻችንን በእኛ ላይ የማስነሳት ውስጥ ላይ አሁንም እሳት የማንደድ እዛም ያሉ ግጭቶችን የማባባስ ስራት ይሰራሉ ግብጾች ማለት ነው